አይደለም። ማን ነው የምታመልከው? ማን ነው የምታመልከው? እኔ የማመልከው አምላኬን ኢየሱስ ክርስቶስን። ኢየሱስ ክርስቶስ አምላክ ብለሽ ነው የምታመልኪው? ለምን ይለኛል? ቢለኝም ባይለኝም አመልኳለሁ። በቃ መጽሐፍ ቅዱስን አነበብኩት፣ ተረዳሁት፣ አነበዋለሁ። መጽሐፍ ቅዱስን አንብቤዋለሁ፣ ተረድቼዋለሁ። ሳነበው ስረዳው መመለክ አለበት። እሺ መጽሐፉ ላይ ምን ይላል? እርሱ ብትወዱኝ ትእዛዜን ትጠብቃላችሁ ይላል አይደለ? አዎ ይላል። ጥሩ። በትእዛዙ መካከል እኔን አምልኩኝ የሚል ትእዛዝ አዟል ወይንስ አላዘዘም? አዎ እኔንም ለምኑኝ፣ እኔም በእኔም ስም ለምኑ፣ እኔንም ለምኑ አደርጋለሁ ብሏል። እሱን አልጠየቅኩም። እኔን አምልኩኝ ወይንም ተገዙኝ ብሏል? እንዴት ነው አምልኩኝ ብሏል? ምን ማለት ነው አምልኩኝ ብሏል? አምልኩኝ ተገዙኝ ብሎ አምልኮን ከእናንተ ፈልጓል ወይ? የአምልኮ ስርዓት እንድታቀርቡለት። አንተ እኮ አእምሮ የተሰጠን ለምንድን ነው? የሰው ልጆች አይደለ እንዴ? እናነባለን መመለክ እንዳለበት ለምንድን ነው? ሚካኤል ለምሳሌ ገብርኤል አምልኩኝ አላለም፣ አላመልከውም። ለምሳሌ አሁን ገብርኤልም አምልኩኝ አላለም፣ አምልኩኝ ብሏል አላለም አይደል? ስለዚህ አምልኩኝ አላለም ማለት በቃ እንተው፣ እሱን አላለም ብሏል። የቱ ጋር ነው ያለው? በስሜም ጠይቁ ይሰጣችኋል። በስሙ የሚጠየቀው ማን ነው? አምላክ ነው። አምላክ ደግሞ ምንድነው? ይመለካል ማለት ነው። ኢየሱስ ክርስቶስ ከራሱ ማድረግ አይችልም። ኢየሱስ ክርስቶስ ታውጣው ኡስታዝ፣ በስሜ ጠይቁኝ ወይም ደግሞ ለምኑኝ ያለበትን ጥቅስ ታውጣውና በትልቁ አረጋጋትና ታውጣው። ማታውቀው ከሆነ ና እኔ ወስድክና ከሚሉ ጋር የሚወያዩ ጋር እንደዛ የለም ነው እኮ እኛ ያልነው። ምንድነው የለም ነው ያልነው። እሺ በስሜ ጠይቁ የሚል የለም። ቆይ አንዴ በደንብ እንሰማማ። በስሜ ጠይቁ የሚል የለም መጽሐፍ ቅዱስ ውስጥ ያልሽው አንቺ በስሜ ለምኑኝ ወይም ደግሞ ጠይቁኝ ብለዋል ነው ያልሽው። እና ያለበት ጥቅስ ካለ የለም። አሁን እንደዛ የሚል ነገር የለም። ካለ ታመጫለሽ፣ ንገሪን። እርግጠኛ ነህ? የለም። አዎ የለም። ካለ አምጪ ያልኩሽ እኮ አይደለም። አንቺ አስተማሪዎችሽን ማምጣት ትችያለሽ። እኛ ዝግጁ ነን እዚህ ለማዳመጥም። እሺ ምን ይላል መሰለኝ? በምታደርጉትን በሙሉ በስሜ አድርጉ። ስለዚህ ነው እኛ ዛሬ በኢየሱስ ክርስቶስ ስም የምናደርገው ሁሉን ነገር። ስለዚህ ነው እኛ ዛሬ የምታደርጉት ሁሉ በስሜ አድርጉ የሚለው ነገር የቱ ጋር ነው ያለው? እንደዛ የምትስበው እስቲ ሉቃስ 6:12 ላይ ያወጣላት አብዱ። ጥቅስ ግን እንዳትጠይቀኝ። አይ ችግር የለውም፣ ችግር የለውም። እስቲ ጥቅስ አንብቢ። እሺ አንዴ እንደንጨርስና ይችን ሀሳብ ታወሪያለሽ ዛሬ። እሺ አንብቢ ወይን ጥቅስ የወጣውን አንብብልኝ፣ እሰማለሁ። በዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ አደረ አለ። ወደ ማን ነው የሚጸልየው? ወደ አብ። ወደ ማን ነው የሚጸልየው? በጥቅሱ መሰረት ይገኛል እንዴ? ወደ ማን እንደሚጸልይ እዚህ ጋር ወደ ማን ነው የሚጸልየው አለ ጥቅሱ። ወደ አብ አይደለም። እግዚአብሔር ስንት ነው? ዘዳግም 6:4 ላይ ባለው ጥቅስ መሰረት እግዚአብሔር አንድ ነው። እሺ የጸለየው ወደ አንድ እግዚአብሔር ነው። አዎ ስለዚህ ወደ አንድ እግዚአብሔር ነው የጸለየው። የጸለየው ምንድነው? የተጸለየው ማን ነው? ወደ ማን ነው የጸለየው? ወደ አንድ እግዚአብሔር የጸለየው ምንድነው? ሰው ነው? መልአክ ነው? ትእዛዝ ነው? እኮ የጸለየው ምንድነው እኮ? ያ ወልድ ምንድነው? ልጅ እኮ ምንድነው ነው ያልኩሽ እኮ። ማን ነው አላልኩሽም። ማን ነው ብለሽ ኖሮ ልጅ ትይኛለሽ። ምንድነው ነው ያልኩሽ እኔ። አምላክ እኮ አምላክ ነው ወደ አንዱ እግዚአብሔር ሲጸልይ የነበረው። አምላክ ማለት ምን ማለት ነው ግን? በነገራችን ላይ ታውቃለህ አምላክ ማለት አንደኛ ገዢ ማለት ነው። ሁለተኛ ደግሞ የሚመለክ ማለት ነው። እዚህ ጋር ተመላኪ ነው፣ እዚህ ጋር አምላኪ ነው። ኢየሱስ እያመለከ ነው ያለው። አሁን እዛ ጋር ሉቃስ 6:12 ላይ ባለው ጥቅስ መሰረት ወደ አንድ እግዚአብሔር ሲጸልይ የነበረው ምንድነው ነው ብለሽ ያስቀመጥሽው? አዎ ልክ ነህ። ምንድነው ሲጸልይ የነበረው? ምንድነው ነው ያልኩሽ። ወልድ አምላክ እኮ ወልድ ምንድነው? ወልድ አምላክ ነው ወደ አንድ እግዚአብሔር ሲጸልይ የነበረው። አዎ ከአንድ እግዚአብሔር ውጭ አምላክ አለ? አዎ አምላክ ማለት የሚመለክ ማለት ነው። ይመለካል። ኢየሱስ ገባኝ። አይ ከአንዱ እግዚአብሔር ውጪ ወይ አንድ ገባኝ ነው። ይቅርታ ከአንዱ እግዚአብሔር ውጪ ዘዳግም 6:4 ላይ ካለ ውጪ አምላክ አለ? ከአንድ እግዚአብሔር ውጪ ልጄ ነው አለ። እንግዲህ ልጄ ነው ይሆናል እኮ ግን አለ ወይ ነው? አይ እኔ እንዲገባኝ ነው በቀላሉ ስላለ አለ። እንግዲህ እሱ አለ ካለ አለ እንግዲህ ልጄ ነው አለ። ስለዚህ ከአንድ እግዚአብሔር ውጪ አምላክ አለ ነው እያልሽኝ ያለሽው አለ። አዎ
ልጄ ነው አለ እንግዲህ አምላክ ልጅ አምላክ ነው። ሌላ ችግር የለም። አንደኛ ቆሮንቶስ 8:4 ላይ ያወጣላት ስሙ እንግዲህ ያጀማ አንደኛ ቆሮንቶስ 8:4 ላይ ያወጣላት። እሺ ችግር የለውም። አንቺ እንደ እምነትሽን አከብርልሻለሁ። አንደኛ ቆሮንቶስ 8:4 ላይ ልጄ ነው ካለ እንግዲህ አምላክ ልጅ አምላክ ነው ብዬ እሺ ይሄው ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል። ከአንዱ የተባለው ማን ነው? አንዱ የተባለው እዚህ ጋር ማን ነው? ወል አብ ከሱ በቀር አምላክ የለም ይላል እኮ። ከሱ በቀር ሌላ አምላክ የለም ይላል እኮ። የለም ይላል። ቅድም አምላክ ነበር ሲጸልይ የነበረ ወደ አንድ እግዚአብሔር ስትይ ነበረ። እዚህ ጋር ደግሞ ከአንዱ በቀር ማንም አምላክ እንደሌለ ነው እኮ። ከአንዱ በቀር አምላክ አለ ወይስ የለም? የለም። አንድ አምላክ ነው ያለው። ስለዚህ ሲጸልይ የነበረው ኢየሱስ ከአንዱ እግዚአብሔር ውጭ የሚጸልየውና ወደ አንዱ እግዚአብሔር ከሆነ የሚጸልየው አካል አምላክ ከሆነ አምላክ ወደ አንዱ አምላክ ነበር ሲጸልይ የነበረው። አዎ እንትን ነው። አምላክ ማለት የሚመለክ ማለት ነው። ክሬተር አብ ነው። ገባኛ። የጠየኩሽ ጥያቄ እኮ ኢየሱስ ሲያመልክ ነበረ። የሚያመልከው አካል አምላክ ነበረ አልሽ። አምላክ ስንት ነው ስልሽ አንድ ብቻ አይደለም አልሽኝ። አንድ እግዚአብሔር አለ፣ ከአንድ እግዚአብሔር ውጭ ሌላ አምላክ አለ አልሽ። ማን ነው ስልሽ ኢየሱስ ነው አልሽኝ። ግን አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከአንድ ማንም ነው የሚለው ማንነት የለም ነው እያለ ያለው። አንቺ ኢየሱስ ነው እያልሽ ያለው። ከአንዱ በቀር አምላክ ከሌለ ከአንዱ አምላክ ከአብ ውጭ አምላክ አለ ወይስ የለም ነው ጥያቄው። የለም። ራሱ እኮ ኢየሱስ እኮ አምላክ እኮ ነው። አብ እኮ ነው ራሱ እኮ ወልድ እኮ ሆኖ የመጣው እኮ አብ እኮ ራሱ ነው። አብ ነው ኢየሱስ ነው ብለሽ ተምታም አንቺ ሆን ኢየሱስ ነሽ። የእናንተ እህት አንድ ምሳሌ ስትሰጥ ዛሬ በጣም ገርሞኝ ነበር። እስቲ ልንገርክ ብናልባት ኢየሱስ ነሽ። የኦንሊሰስ ትምህርት ነው በነገራችን ላይ ተመልከቱ። ያጀማ የፕሮቴስታንት ትምህርት አይደለም። አሁን ያልሽው ኢየሱስ አብ ነው የሚለው ትምህርት የፕሮቴስታንት ትምህርት ሳይሆን የኦንሊጂሰስ ትምህርት ነው። ተሳስተሽ እንዳይሆን። ኧረ በአብ ወልድ በመንፈስ ቅዱስ ምናምን በሙሉ አንድ ነው እምነታችን። ኦንሊጂሰስ ለብቻ ነው። ታዲያ እንደዛ ከሆነ እኮ ኢየሱስ ወልድ እንጂ አብ ነው ብላችሁ አታምኑም እኮ እህቴ። ቆይ ልንገርህ፣ አንድ ጥሩ ምሳሌ አምጥታ አንድ እህታችን ኢየሱስ አብ ነው። ቆይ እዚህ ላይ ካለች ልጅ ከሰማችኝ፣ ቆይ በእናትህ ልንገርህ የእንቁላል ምሳሌ አውጥታ ስትናገር ነበር የእናንተ እህት። መጨረሻ ላይ ግን በማይሆን ነገር ተረጎመችው እንጂ ጥሩ ምሳሌ ነበር ያመጣችው። አሁን እንቁላል ብቻውን እንቁላል ይሆናል ወይ? 3 እንቁላል አለ ብላ እንቁላሉ 3 አይነት ነገር አለ። ቅርፊቱ አለ፣ ነጩ አለ፣ ቢጫ አለ። 3ቱ አንድ ላይ እንቁላል ይባላል ብላ ምሳሌ ስትናገር የእናንተ እህት ሰምቻት ነበረ። ግን መጨረሻ ላይ በሌላ ስለሆነ እንትን ያለችው እዚህ ጋር ላቁምልና ችግር የለም። በኋላ ስለጠበሰችው ምሳሌ ዘያህጽጽ ነው የሚሆነው ማለት ነው። ምክንያቱም አምላክ በማንም አይመሰልም። ስለዚህ እኔ እንትኑ ሳይሆን ታዩ በቃ እሱን ታዩና የእንቁላሉን ነገር ታዩና በእንቁላሉ ጊዜ በቀጣሽኝ እንዳይሆን ወደ ፖይንቱ እንመጣ ወደ ባይብሉ። ከአንዱ በቀር ሌላ አምላክ የለም ካለ አብ ነው ወይስ ወልድ ነው ኢየሱስ? አብ ወልድ በመንፈስ ቅዱስ እኛ የምናምነው ኢየሱስ። እኔ የፈለኩት ኢየሱስ አብ ነው ወይስ ወልድ ነው የጠየኩሽ። እሱን ብቻ ነው ማወቅ የፈለኩት። ወልድ ነው። አብ ነው ወልድ ነው ኢየሱስ። አብ ነው ወይ? ቅድም አብ ነው ስትይ ነበር። አብ ነው ወይስ አይደለም? የሶር ነው። አብ አባት ወልድ ኢየሱስ አብ ነው ወይስ አይደለም? አብ አይደለም ወልድ ነው። አይደለም። ኦኬ ጥሩ እሺ። አንደኛ ቆሮንቶስ 8:4 ላይ ተመለስልኝ። አሁንም ከአንዱ በቀር ሌላ አምላክ እንደሌለ እናውቃለን ሲባል አንዱ የተባለው ማን ነው እዚህ ጋር? አብ። ስለዚህ ከአብ ውጭ አምላክ አለ? አዎ አላ ልጄ ነው አለን። በቃ ከአንዱ በቀር ማን እንስማ? አንቺን እንስማ ወይስ ጳውሎስን እንስማ? ጳውሎስ ያለው ከአንዱ በቀር ማንም አምላክ ስማስ ንገረኝ። አንተ ልስማ። ጳውሎስ ነው ያለው ከአንዱ ጳውሎስን ስሚ ውስጥ ቢያንስ እንኳን የምታምኝበትን ከአንዱ በቀር አምላክ እንደሌለ እናውቃለን እያለ አንቺ ግን ደብለሽ ሌላ አለ ወልድ የሚባል አምላክ አለ እያልሽ ነው ያለው። ጌታ መሆኑን አያምንም ማለት ነው ኢየሱስ ልትለኝ ነው? ስለ አምላክ ነው እየተነጋገርን ያለው። አምላክ ማለትና ጌታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያየ ነገር ነው። አሁን ጥያቄው ከአንዱ በቀር ሌላ አምላክ የለም ሲል ከአንዱ በቀር ማንም የለም ሲል ማንነት የለም ሲል አንዱ የተባለው አብ ከሆነ ከአብ ውጭ አምላክ አለ ወይስ የለም ነው ጥያቄው። አምላክ ማለት የሚመለክ ስለሆነ ኢየሱስ ክርስቶስ አምላክ ነው። ከአንዱ በቀር ነው የሚለው ማንም አምላክ እንደሌለ አለ። አንዱ የተባለው ማን ነው? አብ። ከአብ ውጭ አምላክ አለ? ከአብ ውጭ አንድ አምላክ አለ? ያንተ ልጅ ምንድን ነው የሚሆነው? ሰው ነው አይደለም እንዴ? እኔና ልጄ ግን ስንት ሰዎች ነን? አንድ ልጅ ቢኖር ከአንዱ አንድ ሰው ነው የሚሆነው አይደለም እንዴ? ሰው ነው ዝርያው ነው። ግን እኔ ብቻዬን ነኝ። እኔ ከወለድኩት በኋላ እኔ የምወልደው ልጅ ሰው ነው ራሱ አይደል እንዴ? የሰው ዝርያ አይደለም?
አዎ ሰው ነው፣ ግን እኔና ልጄ ስለዚህ ስንት ሰው አምላክ የወለደው ደግሞ የአምላክ ልጅ ምንድን ነው የሚሆነው? ገባኝ። ችግር የለውም። የአምላክ ልጅ አምላክ እንደሚሆን ትነግሪኝና ችግር የለውም። እኔ መጀመሪያ ግን እንጨርሰው። የአምላክ ልጅ አምላክ ከሆነ አምላክ አምላክን ከወለደ የሰው ልጅ ሰው ነው የሚሆነው። እኔና ልጄ ስንት ሰው ነን? ስወልድ ስንት ሰው ነን? እኔና ልጄ ስንት ሰው ነን? እኔ ልዩነታችሁን አይደለም የጠየኩት፣ ዲኤንኤህን ነው የጠየኩት። ዲኤንኤማ ምንነቴማ አንድ ሰው ነን፣ ግን በአካል ስንት ሰዎች ነን? በአካልማ ሁለት ናችሁ። እኛም የምንለው ስለዚህ ሁለት ሰዎች ቆይ ሁለት ሰዎች ነን። አብ ወልድ ቆይ አንዴ እኔና ልጄ ሁለት ሰዎች ነን አይደለ? አምላክ አምላክን ከወለደ ስንት አምላክ ነው የሚሆነው? ሁለት አምላክ የሚመለክ ማለት ነው። በቃ ሁለት ማለት ነው። እሺ ጥሩ። የአምላክ ልጅ አምላክ ነው? አዎ የአምላክ ልጅ አምላክ ነው። አዳም የአምላክ ልጅ ነው፣ አምላክ ነው? እዚህ ጋር ወዴት ሉቃስ 3:38 ላይ እኮ አዳም የአምላክ ልጅ ነው ይላል። ከኢየሱስ ጋር አይደለም አታገናኘዋ። ኢየሱስ የመጣበት አመጣጥና አዳም የመጣው አመጣጥ የተለያየ ነው። አዳም የመጣው አይደለም ነጥቤ። ኖ እሱ አይደለም ነጥቤ። እሱ አይደለም ነጥቤ። ነጥቤ ምንድነው? የአምላክ ልጅ አምላክ ነው ባልሽው መሰረት የጢንዚዛ ልጅ ጢንዚዛ ነው፣ የድመት ልጅ ድመት ነው፣ የበግ ልጅ በግ ነው፣ የሰው ልጅ ሰው ነው። በዛ መሰረት ከሄድን የአምላክ ልጅ አምላክ ከሆነ ሉቃስ 3:38 ላይ ባለው ጥቅስ መሰረት አዳም የአምላክ ልጅ ነውና አምላክ ነው ወይ ነው ጥያቄው። ሎጂካሊ አይደለም። የማይሆንበት ምክንያት ደግሞ እሺ በቃ አዝታዩ ቀለል አድርግልሽ። የሰው ልጅ ሰው ነው አይደለ? የሰው እናት ሰው ናት አይደል? የአምላክ እናት አምላክ ናት? አምላክ እናት አለው እንዴ? ታዲያ ማርያም የኢየሱስ እናት አይደለች እንዴ? አሁን እንትን ውስጥ እኮ ልንገባ ነው። በጣም ከባድ እኮ ነው። ባይብል እኮ ዝም ብሎ የሚወራ ነገር አይደለም። አንቺ በሄድሽው የሰው ልጅ ሰው ነው፣ የጢንዚዛ ልጅ ጢንዚዛ ነው፣ የእባብ ልጅ እባብ ነው። እኔ ነገረው ነበረ ግን ይቅርብኝ፣ ይቅርተው እንደዚህ አታነካካና አሁን